የተወራው ሁሉ ተወርቶ የተዛተው ሁሉ ተዝቶ አሁን ሁለቱ ክለቦች መጫወቻቸው ደርሷል። ሪያል ማድሪድ ከአርሰናል በሳንቲያጎ ቤርናቤዩ ዛሬ ምሽት 4 ሰዓት የቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታቸውን ያደርጋሉ። ከጨዋታው በፊት ዛሬ የሁለቱ ክለብ ተጫዋቾችና አሰልጣኞች የሰጧቸውን የመጨረሻ አስተያየቶች እንመለከታለን። ከዚያ ባለፈ በሁለቱ ቡድኖች በዛሬው ጨዋታ ላይ ይዘው የሚገቡት ተገማች አሰላለፍ ይፋ ሆኗል። እነማን ቋሚ 11 ውስጥ ይገባሉ ዛሬ እንመለከተዋለን። የተከበራችሁ የሸጋ ስፖርት ተከታታዮች እነዚህን ጉዳዮች ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉ በአክብሮት እንጋብዛችኋለን። ጅማሬያችንን ከአርሰናል እናደርጋለን። አርሰናል የመጀመሪያ ዙር ጨዋታ 3-0 በሆነ ውጤት ሳይጠበቅ አሸንፏል። የመድፈኞቹ አሰልጣኝ ሚኬል አርቴታ ከዚህ ጨዋታ በፊት ጋዜጣዊ መግለጫ ለመስጠት ችሏል። በጋዜጣዊ መግለጫው በርከት ያሉ ሐሳቦችን አጋርቷል። የመድፈኞቹ ዋና አሰልጣኝ ተጫዋቾቻችን ፍራቻ የለባቸውም፣ ደፋር መሆን አለብን እያለ ነው። ከዚያ ባለፈ ስፔናዊው ታክቲሽያን ተከላክሎ የመጫወት ፍላጎት እንደሌላቸው ገልጿል። ሪያል ማድሪድን ማሰናበት እንደሚችሉ እርግጠኛ ነኝ ሲልም አስተያየቱን ገልጿል። ከጨዋታው በፊት ለጋዜጠኞች ቃላቸውን የሰጡት አሰልጣኝ ሚኬል አርቴታ ተጫዋቾቹ ፍራቻ የለባቸውም ነው ያሉት። ጨዋታ መቀልበስ የሪያል ማድሪድ አንድ አካል ነው። ስለዚህ ነገር የማውራት መብት አላቸው። እኛ የምናስበው ደፋር በመሆን ጨዋታውን ተቆጣጥረን መጫወትና ማሸነፍን ነው። በጨዋታው ከነሱ በላይ መሆን እንደምንችልና ጨዋታውን እንደምናሸንፍ ማመን አለብን ሲል ሚኬል አርቴታ ተናግሯል። ጨዋታውን እኛ ወደማንፈልገው ደረጃ ለማድረስ ጥረት ያደርጋሉ። ታሪክ መጻፍ የምንፈልግ ከሆነ ለማሳካት የምንፈልገውን ነገር እርግጠኛ መሆን አለብን ሲል ገልጿል። በተጫዋቾቹ መካከል ምንም አይነት ፍርሃትን አላየውም፣ አክብሮት ግን አይቼባቸዋለሁ። ቡድኑ ዝግጁ ነው። በተለያዩ ሁኔታዎችና በተለያዩ አጋጣሚዎች ላይ ይህንንም አስመስክሯል። ማድሪድን ለማሰናበት ቡድናችን ዝግጁ ነው ሲል ሚኬል አርቴታ ገልጿል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የመድፈኞቹ ግብ ጠባቂ ዴቪድ ራያ ከጨዋታው አስቀድሞ አስተያየቱን ሰጥቷል። ፍላጎታችን ጨዋታውን ማሸነፍ ነው ያለው ዴቪድ ራያ ወደ ማድሪድ የመጣ ነው ለማሸነፍ ነው ሲል አስተያየቱን አጋርቷል። አክሎ ሊፈጠር ለሚችለው ነገር ሁሉ መዘጋጀት አለብን። አሁን ትኩረት ማድረግ ያለብን ስለ ጨዋታው ነው። ቀጥለን በውድድሩ የሚፈጠረውን ነገር አብረን እናያለን። አርሰናል ከዚህ በፊት እዚህ መጥቶ እንዳሸነፈ እናውቃለን። ነገር ግን ትኩረታችንን ማድረግ ያለብን የዛሬው ጨዋታ ላይ ነው። ያለፈው ነገር ሁሉ አልፏል፣ እርሱን መርሳትም አለብን ሲል ዴቪድ ራያ ተናግሯል። አርሰናል በዚህ ጨዋታ የወሳኝ አማካዩን ግልጋሎት ሊያጣ እንደሚችል አስቀድሞ የተነገረ ቢሆንም ነገር ግን ቶማስ ፓርቴይ ወደ ጨዋታው እንደሚመለስ ታውቋል። የሰሜን ለንደኑ ክለብ ከጨዋታው አስቀድሞ ባደረገው የቡድን ልምምድ ላይ ቶማስ ፓርቴይና ቤን ዋይት ዝግጁ ሆነው ልምምድ ሲሰሩ ታይተዋል። አሰልጣኙ ሚኬል አርቴታ እነዚህ ተጫዋቾች ለጨዋታው ዝግጁ ናቸው ሲል ተናግሯል። በሌላ በኩል ደግሞ ጣሊያናዊው የመሃል ሜዳ ተጫዋች ጆርጂኒዮ ከጨዋታው ውጪ መሆኑ ተረጋግጧል። አርሰናል ይህንን ጨዋታ ማሸነፍና ወደ ግማሽ ፍጻሜ መግባት አዲስ ታሪክ የሚያስመዘግቡበት ይሆናል። ይህ ቡድን በዚህ የውድድር ዓመት ብቸኛ ተጨባጭ የሆነ ዋንጫ ማሳካት እድሉ ያለው በቻምፒየንስ ሊግ ነው። የአርሰናል ደጋፊዎች በሳንቲያጎ ቤርናቤዩ ቁጥራቸው ያነሰ ቢሆንም ነገር ግን ስፔን የሚገኙ የሪያል ማድሪድ ተቀናቃኞች አርሰናልን ለመደገፍ ቆርጠው ተነስተዋል። የባርሰሎና ደጋፊዎች ተሰብስበው በስፔን ጎዳናዎች ላይ ዴክላን ራይስን ስሙን እየጠሩ ሲያዜሙለት ነበር። በተንቀሳቃሽ ምስሎች እንደታየው የሪያል ማድሪድ ተቀናቃኞች የሆኑ ስፔናውያን የአርሰናል ደጋፊዎች ሆነው ቡድኑን ሊያግዟቸው ቆርጠው ተነስተዋል። ሚኬል ሜሪኖ በመጀመሪያው ዙር ጨዋታ 3ኛውን ጎል ያስቆጠረው ስፔናዊው የአማካይ ስፍራ ተጫዋች በሚኬል አርቴታ መሪነት ወደ አጥቂነት የተቀየረው ይህ አማካይ አስተያየቱን ሰጥቷል። የመድፈኞቹ የመሃል ሜዳ ተጫዋች ቡድኑ ሙሉ በሙሉ በራስ
መተማመን እንዳለው ተናግሯል። ማድሪድ በቻምፒየንስ ሊግ አርሰናል ላይ ጎል አስቆጥሮ አያውቅም። ይሄ ማለት ግን ነገ ማሸነፍ እንችላለን ማለት አይደለም። እነሱን እናከብራቸዋለን፣ ነገ ከባድ ፉክክር እንደሚገጥመን እናውቃለን ያለው ሜሪኖ በጨዋታው በሙሉ ራስ መተማመንና በአክብሮት ሆነን የምንችለውን እናደርጋለን ሲል አስተያየት ሰጥቷል። ከማድሪድ ተጫዋቾች በጣም የማደንቀው ሮድሪጎ ነው ሲል የተናገረው ይህ አማካይ በታክቲክም ሆነ በሁሉም ነገር ልዩ ነው። እርሱ ሲጫወት ማየት እወዳለሁ። ሁሉም አማካይ አብሮት መጫወት የሚፈልገው አይነት ተጫዋች ነው ሲል ለሮድሪጎ አድናቆቱን ሰጥቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የሪያል ማድሪድ ተጫዋቾችና አሰልጣኙም ስለዚህ ጨዋታ አስተያየት ሰጥተዋል። ካርሎ አንቸሎቲ እጅግ ጫና ውስጥ የገቡት ሰው ናቸው። እኚህ ሰው ምናልባት በአርሰናል ቡድኑ የሚሰናበትና ከቻምፒየንስ ሊግ ውጪ ከሆነ በአመቱ መጨረሻ የላሊጋውን ዋንጫ ባርሰሎና ካሳካው በኮፓ ዴል ሬይም እንደዚሁ ለፍጻሜ የደረሰው ቡድናቸው ውጤት አልባ ከሆነ ስንብታቸው አይቀሬ ነው እየተባለ ነው። በተለይ ይህ የቻምፒየንስ ሊግ ውድድር ስንብት በቆይታቸው ና በመባረራቸው ላይ ትልቅ ትርጉም ሊኖረው ይችላል። የሪያል ማድሪዱ ዋና አሰልጣኝ ካርሎ አንቸሎቲ የጨዋታ እቅዳቸውን እንዳዘጋጁና ከመቼውም በላይ የኬሊያን ኤምባፔ ጎሎች አስፈላጊ እንደሆኑ እየጠቆሙ ነው። ቡድናችን የተዋጣለት እግር ኳስ ይጫወታል ሲሉ ለጋዜጠኞች ተናግረዋል። ከጨዋታው በፊት የጨዋታ እቅዳችን ቀድሞ ዝግጁ ሆኗል ሲሉም አረጋግጠዋል። ከጨዋታው መጀመሪያ ደቂቃ እስከ መጨረሻው ደቂቃ ድረስ ጨዋታውን ተቆጣጥረን መጫወት አለብን። የሪያል ማድሪድ የወደፊት ቆይታ የሚወሰነው በዚህ ጨዋታ ላይ የተመሰረተ ነው ብዬ አላስብም ሲሉም ሐሳባቸውን አጋርተዋል። የጨዋታው እቅድ ዝግጁ ነው። ለነገው ጨዋታ ግልጽ እቅድ ነው ያዘጋጀነው። ጠንካራ ጨዋታ ለማድረግ ጥረት እናደርጋለን ብሏል። የመጀመሪያ ትልቅ ጨዋታ አይደለም፣ ነገ የመጨረሻ ትልቅ ጨዋታም እንደማይሆን ተስፋ አለኝ ሲሉ ተናግረዋል። በመጀመሪያ ደቂቃ ግብ ካስቆጠርን ስራችንን ያቀለዋል። ባይሆንም መሞከራችንን መቀጠልና ጨዋታውን መቆጣጠር አለብን ነው ያሉት ካርሎ አንቸሎቲ። ጨዋታውን በጥሩ ሁኔታ መቆጣጠር ከቻልን በየትኛውም ደቂቃ ግብ የማስቆጠር እድል ይኖረናል ብለዋል። የተዋጣለት ጨዋታ መጫወት አለብን፣ ምንም አይነት ስህተት መስራት የለብንም ሲሉ ተናግረዋል። የኬሊያን ኤምባፔ ጎሎች ከምን ጊዜውም በላይ በነገው ምሽት ያስፈልጉናል። ስለዚህ ኬሊያን ኤምባፔ ተጠባቂው ተጫዋች ነው ሲሉ ገልጸዋል። እንግሊዛዊው የአማካይ ስፍራ ተጫዋች የሪያል ማድሪዱ ኮከብ ጁድ ቤሊንግሃም መልበሻ ቤት ውስጥ እየተወራ ያለው ስለ ሪሞንታዳ ስለ ከምባክ ነው ሲል ሐሳቡን አጋርቷል። የሎስ ብላንኮቹ የመሃል ሜዳ ተጫዋች ጁድ ቤሊንግሃም ከአርሰናሉ ጨዋታ አስቀድሞ አስተያየቱን ሲያጋራ በአሁኑ ሰዓት መልበሻ ቤት ውስጥ ተደጋግሞ የሚሰማው ቃል የውጤት መቀልበስ ሪሞንታዳ ነው ሲል ገልጿል። ባለፈው ሳምንት ከ3-0 ሽንፈት በኋላ ከሚሊየን ጊዜዎች በላይ ደጋግሜ ሰምቻለሁ። በተለያዩ ማህበራዊ ትስስር ገጾች ላይ ከዚህ በፊት ያሳካናቸውን የመልሶ ቅልበሳዎችን ሪሞንታዳዎችን ተከታትያለሁ። ይህ ደግሞ ትልቅ መነሳሳት ሰጥቶናል ብሏል። በሪያል ማድሪድ ሪሞንታዳ የተለመደ ክስተት ነው ሲል ሐሳቡን አጋርቷል። ነገ ባለፈው ሳምንት ካደረግነው በበለጠ ሜዳ ላይ መሮጥ ይጠበቅብናል ብሏል። ከአርሰናል የዴክላን ራይስን ቅጣት ምት አስገርሞናል ሲል ከዚያ በፊት ይህንን ሲያደርግም ራይስን አይቼው አላቅም ሲል ጁድ ቤሊንግሃም ሐሳቡን ገልጿል። አርሰናል በምርጥ አሰልጣኝ የሚሰለጥን በደንብ የተደራጀ ቡድን መሆኑን እናውቃለን። በተወሰኑ ጨዋታዎች ላይ ጥሩ እንቅስቃሴ አላደረግንም። አሁን ግን ለማሸነፍ መንገዱን አግኝተናል ብሏል። ለማሸነፍ የተሻለ እንቅስቃሴ ማሳየት፣ ቁርጠኛ መሆንና ኳስ ይዞ መጫወት ይጠበቅብናል ሲል ጁድ ቤሊንግሃም ተናግሯል። ያለንን ነገር አሳይተናል ብዬ አላስብም። የተሻለ ነገር ማድረግ እንደምንችል እናውቃለን። ነገ ደግሞ ይህንን የምንፈልገውን ነገር እናሳያለን ሲል ሐሳቡን አጋርቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ይህ ጨዋታ በሳንቲያጎ ቤርናቤው ሲደረግ ጣራው እንደሚዘጋ ተረጋግጧል። ሪያል ማድሪዶች የሳንቲያጎ ቤርናቤው ጣሪያ በመክደን ከደጋፊዎች የሚወጣውን ጩኸት እዚያው አምቆ ለማስቀረትና አርሰናልን ለማሸበር አስበዋል። ይህንን ተከትሎ ሎስ ብላንኮቹን የሚመሩት ዋና አሰልጣኙ ካርሎ አንቸሎቲ በሰጡት አስተያየት ጣሪያው መዘጋቱ ውጤቱን እንድንቀለብስ
ሚና ይኖረዋል ብለዋል። አክሎ ጣሪያው ሲዘጋ ድምጽ የበለጠ ይጨምራል፣ የስታዲየም ድባቡም የበለጠ ይደምቃል፣ ይህ ተጫዋቾቹን ያነሳሳቸዋል ሲሉ ነው ሐሳባቸውን የሰጡት። ከዚህ ጨዋታ አስቀድሞ የሁለቱ ቡድኖች አሰላለፍ ምን ሊመስል እንደሚችል ተገልጿል። በሪያል ማድሪድ በኩል ቲባ ኮርቷ ቋሚ ግብ ጠባቂ ሆኖ ይሰለፋል። ፌዴ ቫልቬርዴ፣ አሴንሲዮና ሩዲገር ከአላባ ጋር በተከላካይ ስፍራ ላይ ይጣመራሉ ተብሎ ታስቧል። ጉዳት ላይ የነበረው ቹዋሜኒ፣ ሞድሪች እና ቤሊንግሃም በአማካይ ስፍራ ላይ ሲጣመሩ ሮድሪጎ፣ ቪኒሺየስ ጁኒየር እና ኬሊያን ኤምባፔ አጥቂ ስፍራ ላይ ይጣመራሉ ተብሎ ታስቧል። በአርሰናል በኩል ዳቪድ ራያ ግብ ጠባቂ ሲሆን ጁሊያን ቲምበር፣ ዊሊያም ሳሊባ እና ኪቪዮር ከሉዊስ ስኬሊ ጋር በተከላካይ ስፍራ ይጣመራሉ። የተለመደው የአማካይ ስፍራ ጥምረት ማርቲን ኦደጋርድ፣ ቶማስ ፓርቴ እና ዴክላን ራይስ የአርሰናልን የአማካይ ሶስትዮሽ ይመሩታል። በአጥቂ ስፍራ ላይ ቡካዮ ሳካ፣ ሚኬል ሜሪኖ እና ማርቲኔሊ የፊት መስመሩን እንደሚመሩት ይታሰባል። የአርሰናል ደጋፊዎች ስለዚህ ጨዋታ ውጤት ግምታችሁን አስቀምጡልን። የሪያል ማድሪድ ደጋፊዎችም ሐሳባችሁን አጋሩን። ሸጋ ስፖርትን ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በአክብሮት እንጠይቃለን። ሰላም።